ሰላም እጅጉን እየተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሮብ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ዛሬ ጠዋት ላይ ደግሞ ምሳ ሰዓት ላይ የተሰሙ በርካታ መረጃዎች አሉ። እሱ ነው ለእናንተ ለአድማጮቻችን ይዘን እየቀረብ ነው። ከነዚህ መካከል እንግዲህ በሀገር ውስጥ መረጃዎቻችን ስንጀምር አትሌት ትዕግስት ግርማ መታሰሯ በዛሬው ጠዋት መረጃዎቻችን እንግዲህ እየሰማነው ነው። እንዲሁም ደግሞ ከሀገር ውስጥ መረጃዎቻችን ይህንን ካዝነን ዘንዳ ደግሞ ወደ ባህር ማዶ ስናመራ አርሰናልን የመሰሉ መረጃዎችን የምንመለከት ይሆናል። ጀርመናዊ የአርሰናል አጥቂ የሆነው ካይ ሃቨርትስ ወደ ልምምድ መመለሱ በትላንትናው ዕለት እንዲሁም ደግሞ ዛሬ በትሬዲንግ ሜዳ ላይ መታየቱ ነው የተገለጸው። ከተጫዋቾች ሽያጭ በውድድሩ 100 ሚሊዮን ፓውንድ ብቻ እንደተመደበ ነው ለአርሰናል መረጃዎች እያሳዩ የሚገኙት። ከሳውዲ የሚወጡ መረጃዎች እንደሚያሳዩት ከሆነ ደግሞ ቶማስ ፓርቴን እንደሚፈልጉት ይታወቃል። ከሱ ጋርም የሚያያዙ መረጃዎች አሉ። እንዲሁም ደግሞ አርሰናል የሚመለከት ሰፋ ያለ የዝውውር መረጃን የምናቀርብላችሁ ይሆናል። ግብ ጠባቂንም እየመለመሉ ነው የሚገኙት። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ደግሞ በብሬኪንግ ኒውስ ዲያጎ ዳሎ በልምምድ ላይ መጀመሩ ነው የተገለጸው። ይህም ተጫዋች ልምምድ መስራቱን ተከትሎ ምናልባትም በቀጣይ ሳምንት ሮቡ ለሚደረገው የዩሮፓ ሊግ ፍጻሜ ሊደርስ የሚችልበትም እድል እንዳለ ተገልጿል። የዲያን ክሎዘቪስኪ በቶተናም በኩል ጉዳት እንግዲህ በጨዋታው ላይ ላይገኝ እንደሚችል ሳሙኤል ሎኸረስትም እየገለጸ ነው የሚገኘው። ጋሪ ኔቨል ስለ ዩሮፓ ሊግ ፍጻሜ ሀሳቡንም ሰጥቷል። ሩበን አሞሪም እየተናገራቸውንም ነገሮች አሉ። እንዲሁም ደግሞ ፖል ስኮልስ ያነሳቸው ሀሳቦች አሉ። እነሱንም በማንቸስተር ዩናይትድ በኩል የምንመለከት ይሆናል። ማንቸስተር ሲቲ ቤት ኡዶጌ ሲቲን እኔን መፈለጉ ግድ አይሰጠኝም ሲል ነው ሀሳቡንም መግለጽ እየቻሉ ሌሎችን መረጃዎችም የምንመለከት ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያም የሀገር ውስጥ መረጃዎችን በማስቀደም እንጀምር። አትሌት ትዕግስት ግርማ ታስራለች። ከትላንት በስቲያ በተጠናቀቀው የኢትዮጵያ አትሌቲክስ ሻምፒዮና በ1500 ሜትር ክለቧን መቻልን በመወከል ሁለተኛ በመውጣት ውድድሯን ያጠናቀቀችው የመቻል ስፖርት ክለብ አትሌት ትዕግስት ግርማ ለቶኪዮ ዓለም አትሌቲክስ ሻምፒዮና ሚኒማ ለማሟላት ወደ ካታር ዶሃ ዳይመንድ ሊግ በማግናት ላይ እያለች ነው በቦሌ ዓለም አቀፍ አይሮፕላን ማረፊያ ከክለቧ በተላለፈ ደብዳቤ መሰረት የታሰረችው። የመረጃ ምንጮቻችን እንደገለጹት የተያዘችበት ምክንያት አትሌቷ ከዚህ በፊት ክለቧን ሳታስፈቅድ ወደ አውሮፓ ለመሄድ በመሄዷ ምክንያት እንደሆነ የገለጹ ሲሆን ለምን ሳታስፈቅድ የሄደች የሚለውን ጥያቄ አቀርበለናቸው ነበር። በዚህም ለተጠየቁት ጥያቄ ሲመልሱም አትሌታ አሰልጣኟን ጠይቃ በቃል እንደተፈቀደላት ከውድድር ከተመለሰችም በኋላ ጉዳዩ እንደታየና እንዲሁም ደግሞ እንደተፈታ የገለጹ ሲሆን ከመፈታቱ በፊት በተላለፈ ደብዳቤ ምክንያት ሊሆን እንደሚችል ነው ለኢትዮ ራነርስ መረጃዎችን ያሳዩት። ጉዳዩ የሚመለከታቸው በሙሉ ከክለቧ ጋር በመነጋገር ችግሩን በመፍታት ለአትሌቷ መፍትሄ እንዲመጣና ወደ ውድድሩ እንድታቀና አስፈላጊውን ሁሉ ትብብር እንዲያደርግላት በታላቅ አክብሮት እንደጠየቀ ኢትዮ ራነርስ ድረገጽ ያሳያል። በትላንትናው ዕለት የተደረጉ የስፔን ላሊጋ ጨዋታዎች ነበሩ። ሪያል ቫላዶሊድ በሜዳውና በደጋፊዎች ፊት በዢሮና 1-0 ተሸንፏል። እንዲሁም በተመሳሳይ ሪያል ሶሴዳድ ሴልታ ቪጎን አስተናግዶ 1-0 የተሸነፈበትንም ውጤት ተመልክተናል። ዛሬም በስፔን ላሊጋ የሚደረጉ ጨዋታዎች አሉ። በተለይም 3 ጨዋታዎች የሚደረጉ ሲሆን ሪያል ማድሪድ ከማዮርካ ጋር የሚያደርጉት ጨዋታ ይጠበቃል። በ36ኛ ሳምንት የስፔን ላሊጋ ጨዋታ ሪያል ማድሪድ በሜዳውና በደጋፊዎች ፊት ነው ይህን ጨዋታ ከማዮርካ ጋር የሚያደርገው። እነዚህ ሁለቱ ክለቦች በርካታ ጊዜ የተገናኙ ሲሆን 47 ጊዜ ሪያል ማድሪድ አሸንፏል። ማዮርካ 16 ጊዜ ያሸነፈ ሲሆን 13ቱን አቻ መለያየት ነው የቻሉት። የመጨረሻ 5 የእርስ በርስ ጨዋታዎችን ስንመለከት 3ቱን ሪያል ማድሪድ ያሸነፈ ሲሆን አንዱን ማዮርካ አንዱን ደግሞ አቻ መውጣትም ችሏል። በዚህ ዓመት በተደረገ የመጀመሪያ ዙር ጨዋታ ሪያል ማድሪድ እንግዲህ ከሜዳቸው ውጪ አንድ አቻ ማጠናቀቃቸውን ተመልክተን ነበር። በሱፐር ኮፓ ሴሚ ፋይናልም ተገናኝተው ነበር። በሪያል ማድሪድ በዚህው ስቴዲየም ሳንቲያጎ በርናቡ በተደረገ ጨዋታ ላይ 3-0 ማሸነፍ ችሎ ነበር። በጨዋታው ላይ ጁድ ቤሊንጋም እንዲሁም ደግሞ ሮድሪጎ ነበር ጎሎቹን ማስቆጠርም እየቻሉት። በፍጹም የጨዋታ የበላይነት አሸንፈው ማጠናቀቅ ችሎ ነበር። ዛሬ ደግሞ በ36ኛ ሳምንት የስፔን ላሊጋ ጨዋታ ላይ የሚገናኘውም ይሆናል። እነዚህ ሁለቱ ክለቦች በስፔን ላሊጋ ባደረጉት ጨዋታ ሪያል ማድሪድ 23 ጨዋታዎችን አሸንፈው 6 አቻ እንዲሁም ደግሞ 6 ሽንፈት ያስተናገደ ሲሆን ማዮርካ 13ቱን አሸንፈው 14 ሽንፈት አስተናግሯል። 8ቱን ደግሞ በአቻ ውጤት ነው ማጠናቀቅም የቻሉት። በዛሬው ጨዋታ ላይ የማይገኙ በርካታ ተጫዋቾች አሉ። በተለይም በሪያል ማድሪድ በኩል ወሳኝ ተጫዋቾቻቸው አይገኝም። ቪኒሲየስ ጁኒየር፣ አንቶኒ ሮዲገር፣ ዳኒ ካልቫር፣ ኤደር ሚሊታኦ፣ ሉካስ ቫስኮስ፣ ፌርላንድ ሜኒ፣ ኤድዋርዶ ካማቪንጋ፣ ዴቪድ አላባ እንዲሁም ደግሞ ኦሪዮል ቹዋሚኒ በጉዳት ምክንያት እንዲሁም ደግሞ በቅጣት ምክንያት የማይገኙ ተጫዋቾች ናቸው። አንቶኒ ሮዲገር ምንም እንኳን በጉዳት ላይ ቢኖርም በቅጣት ምክንያት የማያልፈው ጨዋታ ይሆናል። እንዲሁም ደግሞ ኦሪዮል ቹዋሚኒ በቅጣት ምክንያት የማይገኝ መሆኑ ነው ስታቲክሳቸው የሚያመላክተን። በስፔን ላሊጋ በርካታ ጎሎችን በማስቆጠር እንግዲህ
በዚህ ዓመት የፈረመው ኪሊያን ምባፔ 27 ጎሎች እንዲሁም ደግሞ 3 አሲስቶችን በማድረግ በስፔን ላ ሊጋ እንዲሁም ደግሞ የሪያል ማድሪድ ኮከብ ጎል አግቢነትን እየመራም ይገኛል። ዳኒ ሮድሪጌዝ በማዮርካ በኩል 4 ጎል እንዲሁም ደግሞ 7 አሲስት ያለው ተጫዋች ነው። ቪኒሲየስ ጁኒየር 11 ጎሎች እንዲሁም ደግሞ 7 አሲስቶች ያሉ ተጫዋች ሲሆን ጁዲ ቤሊንጋም 8 ጎሎች እንዲሁም ደግሞ 8 አሲስቶች ያሉት፣ ሮድሪጎ በተመሳሳይ 6 ጎሎችና 5 አሲስቶችን ያሉት የሪያል ማድሪድ ተጫዋቾች ናቸው። ዛሬም እንግዲህ ምሽት ላይ የሚደረገው የ4 ሰዓት ተኩል ጨዋታ ተጠባቂ ያደርጋቸዋል። ሌላኛው ዲፖርቲቮ አላቬዝ ቫሌንሲያን ሲያስተናግድ ቪያሪያል በተመሳሳይ ሌጋኒስን የሚያስተናግድበት ጨዋታ አለ። እነዚህ ሁለቱ ጨዋታዎች ደግሞ ምሽት 4 ሰዓት ላይ የሚጀምሩም ይሆናል። ሪያል ማድሪድ እንግዲህ በአሁኑ ሰዓት ላይ ያለፈውን ጨዋታ በኤል ክላሲኮ ቢሸነፍም አሁንም እጅ አንስትም እድሎች አሉን እያሉም ይገኛሉ። የዛሬውን ጨዋታ እንግዲህ ቢያሸንፉም እንግዲህ እድል ሊኖራቸው ይችላል። ነገር ግን ባርሴሎናዎች ቀጣዩን ጨዋታ አቻ ወይም ደግሞ የሚያሸንፉ ከሆነ ዋንጫውን የሚያወስድበትንም ማረጋገጫ እድል የሚኖራቸውም ይሆናል። ዛሬ ግን ሪያል ማድሪድ በሜዳውና በደጋፊዎች ፊት የሚጫወተውን ጨዋታ እንድትመለከቱ ነው የምንጋብዛችሁ። ጀርመኒያው የአርሰናል አጥቂ ካይ ሃቨርትስ ወደ ልምምድ ተመልሷል። ከ4 ወራት በላይ እንግዲህ ጉዳት ላይ የነበረው ጀርመናዊ የአርሰናል አጥቂ የሆነው ካይ ሃቨርትስ በትላንትናው ዕለት ልምምድ ለመጀመር የተነገረ ሲሆን በዛሬው የጠዋት ልምምድ ላይ መገኘቱ ነው የተገለጸው። የተጫዋች መመለሱን ተከትሎ ምናልባትም ለአርሰናል ለቀጣይ ዓመት ለሚደረገው እንቅስቃሴ አንድ ተስፋ ሊሆን እንደሚችል ነው ካሁኑ እየተገለጸ የሚገኘው። ምንም እንኳን በአሁኑ ሰዓት ላይ አጥቂ እየመለመሉ ቢገኙም አርሰናሎች ይህን ተጫዋች አጥቂ የሚያገኙ ከሆነ ወደ ቀድሞ ቦታው ወደ አማካይ ቦታ የመመለስ እድል እንደሚኖረውም ነው መረጃው ሰፋ አድርጎ ይዞት መውጣት የቻለው። ከተጫዋቾች ሽያጭ ወጪ በክረምት ለአርሰናል የተበጀተው በጀት 100 ሚሊዮን ፓውንድ ብቻ መሆኑን ስካይ ስፖርት እየዘገበ ይገኛል። በ100 ሚሊዮን ፓውንድ ብቻ ይህንን ክለብ ማጠናከር እንዳለባቸው ያምናሉም ሲል ስካይ ስፖርት ጨምሮም ተናግሯል። ከሳውዲ የሚመጡ ክለቦች ውድቅ ለማድረግ ፈቃደኛም ናቸው። አርሰናል የመሃል ሜዳ ተጫዋች የሆነውን ቶማስ ፓርቴን በክረምት የሚመጡ የሳውዲ አረቢያ የዝውውር ጥያቄዎችን ውድቅ ለማድረግ ፈቃደኞች ናቸው። ጋናዊው ተጫዋች በአርሰናል ቤት መቆየትም ይፈልጋል። ተጫዋቹ ኮንትራት ለመፈረም ለሌሎች ክለቦች የሚመጡ የዝውውር ጥያቄዎችን ውድቅ ለማድረግ መዘጋጀቱ ነው የተዘገበው። ጋናዊው የመሃል ሜዳ ሞተር አርሰናል ዙቤሜንዲን ለማስፈረም ስምምነት ላይ ከደረሰ በኋላ በክለቡ ይለወጣል የሚል ስጋት ቢኖርም ተጫዋቹ የመልቀቅ እቅድ እንደሌለው ነው የተዘገበው። ቶማስ ፓርቴ ከአርሰናል ጋር ስምምነት ላይ እንደሚደርስ ይጠበቃል። አርሰናልም ተጫዋቹን የማቆየት ፍላጎት አለው። ተጫዋቹ የውድድር ዓመቱ ሳይጠናቀቅ ስምምነት ላይ መድረስ እንደሚፈልግም ነው ሲሞን ኮሊንግስ ይዞት የወጣው። አርሰናል እንዲሁም ደግሞ ሊቨርፑል ሮድሪጎን የማስፈረም ትልቅ እድል እንዳላቸው ያምናሉ። ሮድሪጎ ሪያል ማድሪድን የመልቀቅ 90% ራሱን እንዳሳመነ ሲሞን ኮሊንግስ ይህንንም መረጃ ይዞት ወጥቷል። ሲቪያ የሳምቢ ሎኮንጋን የመግዛት አማራጭ ላለመጠቀም የወሰኑ ሲሆን ተጫዋቹ የውድድር ዓመቱ ሲጠናቀቅ ወደ አርሰናልም ይመለሳል ሲል ማቴዎ ሞሬቶ መረጃውን ይዞትም ወጥቷል። ኑኖ ታቫሬዝ ወደ አርሰናል አይመለስም ነው የተባለው። የአርሰናል ተጫዋች የሆነው በውሰት በጣሊያኑ ክለብ ላዚዮ አሪፍ የሚባል ጊዜን እያሳለፈ የሚገኘው ኑኖ ታቫሬዝ ወደ አርሰናል እንደማይመለስ እየተዘገበ ይገኛል። ዘገባው እንደሚያመላክተው ከሆነ አርሰናል ተጫዋቹን በቋሚ ለላዚዮ በመሸጥ የመጀመሪያው ሽያጭ ለማድረግ እንዳሰበ ነው መረጃዎች የሚያሳዩት። የጣሊያኑ ክለብ ላዚዮ ተጫዋቹን በቋሚ ማስፈረም ይፈልጋሉ። በዋጋው ላይ ከአርሰናል ጋር በቅርብ ድርድር እንደሚያደርጉ ሲሞን ኮሊንግስ ከአርሰናል ቅርብ የሆነው መረጃን ያሳያል። ግብ ጠባቂውን ለመመልከት መልማዮች ሊሆዱም ይችላሉ። በአርሰናል ቤት በክረምት የዝውውር መስኮት ማስፈረም ከሚፈልጓቸው ተጫዋቾች ውስጥ አንዱ ግብ ጠባቂ ሁዋን ጋርሺያ ነው። ነገ በስፔን ላይጋ ኢስፓኞል ከባርሴሎና ጋር በሚያደርጉት ጨዋታ ላይ አርሰናል መልማዮቹን ሊልክ እንደሚችል ዘገባው እያሳየም ይገኛል። የዲያሮ አስ ዘገባ እንደሚያሳየው ከሆነ ኢስፓኞል ከባርሴሎና ጋር በሚያደርጉት ጨዋታ ላይ የአርሰናል መልማዮች በስቴዲየሙ ይገኛሉ የሚል መረጃ እንዳላገኘ ነው የዘገበው። ራሂም ስተርሊንግ ስህተት ሰርቷል ብሏል ሳም አላርዳይስ። ራሂም ስተርሊንግ ወደ አርሰናል ባደረገው ዝውውር ላይ ስህተት ሰርቷል፣ እሱ መመረጥ የነበረበት ክለብ አልነበረም ሲል ነው የገለጸው። ከቼልሲ ወጥቶ ከፍ ያለ ቡድን ላይ ከመግባት ይልቅ ዝቅ ያለ ክለብ ላይ ገብቶ ብዙ ደቂቃዎችን ለመጫወት ቢሞክር አሪፍ ነበር ሲል ሀሳባቸውን ሰጥቷል ሳም አላርዳይስ። ምናልባት አርቴታ አሳምኖት ይሆን ነበር፣ ነገር ግን እኔ በሆን በየሳምንቱ በቋሚ አሰላለፍ የመገባበትን ቡድን መርጬ ይሄድ ነበር ሲል ሳም አላርዳይስ ሀሳቡንም አጠቃለዋል። ሮድሪጎ ከዣቪ አሎንሶ ጋር መስራትም ይፈልጋል። በአርሰናል ከሚፈልጉ ተጫዋቾች ውስጥ የሆነው ሮድሪጎ በማድሪድ ቤት አዲሱ አሰልጣኝ ጋር መስራት እንደሚፈልግ ዘገባዎቹ አመላክተዋል። ዘገባዎችን እንደሚያመለክቱት ዣቪ አሎንሶ በማድሪድ ቤት 4-4-2 አሰላለፍ በመጠቀም ከፊት ቪኒሲየስ እንዲሁም ደግሞ ምባፔን መጠቀም እንደሚፈልግም ተጠቁሟል። እስካሁን ድረስ ግልጽ የሆነው ነገር የለም። ተጫዋቹ በማድሪድ ቤት የሚቆየው የመጫወቻ ጊዜ የሚሰጠው ከሆነ ብቻ ነው የሚሉ መረጃዎችም እየወጡ ይገኛሉ። በአሁኑ ሰዓት ላይ አርሰናል እንዲሁም ደግሞ ሊቨርፑል የሱ ፈላጊ ሆነው ከእንግሊዝ ብቅ ማለታቸውን በርካታ መረጃዎች ያሳያሉ። ነገር ግን ተጫዋቹ ከሎስ ብላንኮ የመልቀቅ ምንም አይነት ፍላጎት እንደሌለው ነው መረጃዎች እያሳዩ የሚገኙት። በአዲሱ አሰልጣኝ ዣቪ አሎንሶ ስርም ራሱን ማሳየትም ይፈልጋል።
አርሰናል ለቪክተር ዮኬረስ 67.3 ሚሊዮን ፓውንድ ለማቅረብ ተዘጋጅቷል። የተጫዋቹ ክለብ ስፖርቲንግ ሊዝበን እንዲሁም ደግሞ አርሰናል በቅርብ የተጫዋቹ ዙሪያ ንግግሮች ማድረግ መጀመራቸው ይታወሳል። አዲሱ አርሰናል ስፖርቲንግ ዳይሬክተር የሆነው አንድሪያ በርታ ከየትኛውም አጥቂ በላይ በዚህ ሰዓት ላይ ዮኬረስ ብቻ ነው ቅድሚያ የሚሰጠው ሲል ፍሎሪያን ፕሌትስበርግ ያወጣው መረጃ ነው እያሳየ የሚገኘው። ለአርሰናል ትልቅ ተስፋን ሰንቆ እየመጣ ያለው የአርሰናል የዝውውር መስኮት ከወዲሁ በርካታ ተጫዋቾችን ከአርሰናል ጋር እየያዘ ጅማሬውን ሊያደርግም ይችላል። በትላንትናው ዕለት እንዲሁም ደግሞ ዛሬ በርካታ መረጃዎችን ቢቢሲን ዋቢ አድርጎ የወጣውን መረጃ በሰፊው እናደርሳችሁ። ቪክተር ዮኬረስ፣ ቤንጃሚን ሴስኮ፣ አሌክሳንደር አይዛክ እንዲሁም ደግሞ ዲን ሁይሰን እንዲሁም ደግሞ ሌሎች ተጫዋቾች በአርሰናል ራዳር ውስጥ ያሉ የዝውውር እቅዶች ናቸው። በተቃራኒው አርሰናል ሊሸጡ ወይም ደግሞ ሊወጡ እየተዘጋጁ ቁጥራዊ በርከት ያሉ ተጫዋቾች እየሰማንም እንገኛለን። ወደ አርሰናል ሊመጡ ከሚችሉ ተጫዋቾች ውስጥ እንጀምርና የአጥቂ መስመር የዝውውር ኢላማዎችን ስንመለከት በቀዳሚነት ወይም ደግሞ የምናመለከተው ቪክተር ዮኬረስን ነው። በአንድሪያ በርታ ተጽዕኖ ከታየባቸው ስራዎች መካከል ቪክተር ዮኬረስ የክለቡ ዋነኛ ኢላማ ሆኖ መቅረቡ ይታወቃል። በሁሉም ውድድሮች 48 ጎሎችን ያስቆጠረው የ26 ዓመቱ ኮከብ አሁን ላይ 85 ሚሊዮን ፓውንድ የውል ማፍረሻ ያለው ሲሆን ከዓመት በፊት ከክለቡ ስፖርቲንግ ሊዝበን ጋር ባደረገው ስምምነት መሰረት በዚህ ክለብ ወይም ደግሞ በክረምት ከውል ማፍረሻ ባነሰ ዋጋ ወደ ሌላ ክለብ መዘዋወር ይችላል። አርሰናል ከተጫዋቹ ጋር በግል ጉዳዮች ለመስማማት ንግግር ላይ እንዳለ ከታማኝ ምንጮች እየተሰማን የሚገኝ ጉዳይ ነው። ስምምነት ላይ መድረሱን እንዲሁም ደግሞ ከስፖርቲንግ ጋር ንግግር መጀመሩን በሚቀጥሉት ቀናት ልንሰማም እንችላለን። ማስታወስ ያለብን ነገር ከሌሎች የአጥቂ ኢላማዎች ይልቅ ይህ ቪክተር ዮኬረስ ዝውውሩ የመሳካት እድሉ ሰፊ እንደሆነ ነው እየተገለጸ የሚገኘው። ሌላኛው ቤንጃሚን ሴስኮ ነው። አርሰናል ቤንጃሚን ሴስኮ ላይ ያለው ፍላጎት አዲስ አይደለም። ከዓመት በፊት ምናልባትም ሴስኮ ፍቃዱን ሰጥቶ ቢሆን አሁን ላይ በአርሰናል ቤት እየተጫወተ እናየው ነበር። ነገር ግን በሰዓቱ በሌፕዚግ ኮንትራት ለማራዘም መምረጡ ብዙዎች የሚያውቁት መረጃ ነው። ሴስኮ በዚህ የውድድር ዓመት ከ20 በላይ ግቦችን በሁሉም ውድድሮች ማስቆጠር እየቻለ ሲሆን ካሉት ወጣት ተጫዋቾች ውስጥ በግንባር ቀደምትነት የሚጠቀስ ድንቅ አጥቂ መሆኑ ይታወቃል። በዚህ የውድድር መስኮት ግን ነገሮች እየተቀያየሩ ይመስላል። የአንድሪያ በርታ መምጣት ነገሮችን መቀያየሩ እንዳለ ሆኖ አሁን ላይ ከአርሰናል ጋር ሴስኮ በፍጥነት ሊጉን የመላመድ ነገር እንዲሁም ደግሞ አሁን ላይ መሻሻሎችን የሚያስፈልጋቸው በመሆኑ ዝውውሩ ጥርጣሬ ውስጥ እንዳለው ከጥሩ የመረጃ ምንጮች የሰማነው መረጃም ያመላክታል። ሌላ ልናነሳ የምንችለው ተጫዋች አሌክሳንደር አይዛክ ነው። ስለ ዝውውር በጥልቀት መረጃ ማቅረብ ድካም ሊሆን ይችላል። ምክንያቱም የዝውውር ውስብስብነቱ በጣም ብዙ ነው። ዝውውሩን የኒውካስል የሻምፒየንስ ሊግ ተሳታፊነት መሆኑ አለመሆኑ ላይ የተወሰነ መሆኑ እንዲሁም ደግሞ ከ120 ሚሊዮን ፓውንድ በላይ የሚጠይቀው ገንዘብ ዝውውሩን አስቸጋሪ እያደርገዋል። አሌክሳንደር አይዛክ ወደ አርሰናል ለመዘዋወር ፈቃደኛ መሆኑ ቢታወቅም ዋጋውን ሌሎች ምክንያቶች ወደ ክለቡ የመዘዋወሩን ነገር አስቸጋሪም ያደርገዋል። አሌክሳንደር አይዛክ ወደ አርሰናል ለመዛወር ፈቃደኛ መሆኑ ቢታወቅም አንድ ማወቅ ያለብን ነገር አሌክሳንደር አይዛክ በአርሰናል ቤት ባሉት ወሳኝ ሰዎች በሙሉ የሚደነቅና የዝውውር ህላማቸው መሆናቸው የታወቀ ጉዳይ ነው። ምናልባት ይሁን አይሁን እስካሁን ድረስ የታወቀ ነገር ባይሆንም ክንፍ ላይ ኒኮ ዊሊያምስ ቀዳሚው ተመራጭ ነው። የ50 ሚሊዮን ፓውንድ ውል ማፍረሻ ያለው ስፓኒያርዱ በአርሰናል ለበርካታ ወራት ሲፈለግ የነበረ ተጫዋች መሆኑ የአደባባይ ሀቅ ነው። ዝውውሩን ቀላል የሚባል አይደለም። በተለይም የአትሌቲክ ቢልባኦ ውል ማፍረሻ በአንድ ጊዜ ክፍያ ብቻ ለመቀበል ፍላጎት ያላቸው መሆኑ እንዲሁም ደግሞ የኒኮ ዊሊያምስ የተጋነነ የደሞዝ ጥያቄ ዝውውርን ፈታኝ ያደርጉታል። ነገር ግን አንድሪያ በርታ ከኒኮ ዊሊያምስ ወኪል ጋር በርካታ ንግግሮችን አድርጓል። እንዲሁም ኒኮ ዊሊያምስ ወደ አርሰናል ለመዛወር ያለው ፍላጎት እየጨመረ መምጣቱ መረጃዎችም እያሳዩናል። የኒኮ ዊሊያምስ ዝውውር ካልተሳካ ራፋኤል ሊያው እንዲሁም ደግሞ ጄሚ ጊነስ ሌሎቹ የአርሰናል አማራጮችም ናቸው። አማካይ ላይ ስንመጣ ወሳኙን የማርቲን ዙቢሜንዲን ስምምነት አጠናቀዋል። ማርቲን ዙቢሜንዲ የክረምት የዝውውር መስኮት ቀዳሚ ፈራሚ መሆኑ ወደ ሰሜን ለንደን መምጣቱ እውን ሆኗል። አሁን ላይ ባለው ሁኔታ አማካይ ስፍራ ላይ ሌላ አዲስ ተጫዋች የምናየው ፓርቴ ከአርሰናል የሚወጣ ከሆነ ብቻም ይመስላል። ተጫዋቹ በአሁኑ ሰዓት ላይ በክረምቱ ወደ አርሰናል እንደሚመጣ በትላንትናው ዕለት ይፋ መደረጉን ተመልክተንም ነበረ። በተከላካይ ስፍራ ላይ እየሰማን ያለው መረጃ አርሰናል የበርንማውዙን ተከላካይ ዲን ሁይሰንን ከሚፈልጉ ክለቦች መካከል አንዱ ተጫዋች መሆኑን ለማወቅ ተችሏል። ዲን ሁይሰን በሊቨርፑል፣ ቼልሲ እንዲሁም ደግሞ ሪያል ማድሪድ ራዳር ውስጥ ያለ ተጫዋች ሲሆን አርሰናል ከፈላጊዎች መካከል አንዱ ፍላጎት እንዲሁ የሚዲያ ጫጫታ ሳይሆን እውነተኛ መሆኑ ዴቪድ ኦርነስቲን በትላንትናው ዕለት ማረጋገጥም ችሏል። ከዚህ በተጨማሪ አርሰናል ሊመለከተው የሚችለው በግራ ቦታ መስመር ተከላካይ ሲሆን እነዚህ ቦታ ላይ ኢላማዎችን ማን እንደሆነ እስካሁን ድረስ የታወቀም ነገር የለም። በዚህ የውድድር መስኮት ቁጥራቸው በርካታ ያለው ተጫዋቾች ከአርሰናል ጋር ይለያያሉ። ቤንጃሚን ሴስኮ፣ ኦሌክዛንደር ዚንቼንኮ፣ ኬራን ቲርኒ፣ ጀርጊኒዮ ትሮዛርድ፣ ኔልሰን ታቫሬዝ እንዲሁም ደግሞ ፋቪዮ ቬራ ከአርሰናል የሚልቁ ተጫዋቾች መሆናቸው ይጠበቃል። ትሮዛርድ
ከአርሰናል አዲስ ኮንትራት እንደቀረበለት ተዘግቧል። ነገር ግን አርሰናል ክንፍ ላይ አዲስ ተጫዋች ማስፈረም ከፈለገ ከማርቲኔሊ እንዲሁም ደግሞ ትሮዛርድ አንዳቸውን መሸጥ የግድ ይለዋል። ባለፈው የውድድር መስኮት የሳውዲ ክለቦች ለትሮዛርድ የ35 ሚሊዮን ፓውንድ ጥያቄ ማቅረቡ የሚታወስ ሲሆን ሳውዲዎች አሁን ላይ ፍላጎታቸው እንዳለና በዚህ የውድድር መስኮት ፍላጎታቸውን አጠራክረው እንደሚቀጥሉም ይጠበቃል። ኦሌክዛንደር ዚንቼንኮ ከጀርመንና ስፔን ክለቦች ፈላጊዎች ያሉት ሲሆን የተጫዋቹ እድሎች ለማግኘት አዲስ ፈተናን ለመጋፈጥ አርሰናል መልቀቅም ይፈልጋል። ኪራን ቴርኒ ወደ ሴልቲክ መመለሱ እየተረጋገጠ ነው። ኑኖ ታቫሬዝ በላዚዮ ያለው ውል በረጅም ጊዜ ቋሚ ሊሆንም ይችላል። ፖርቶ ፋቢዮ ቬራን በቋሚነት የማፈረም እዛው የማቆየትም ይፈልጋሉ። ሲቪያ ሳምቢ ሎኮንጋን በ10 ሚሊዮን ፓውንድ በቋሚነት የማስፈረም አማራጭ አለው። ነገር ግን እስካሁን ድረስ ይህ ነገር የተረጋገጠ ጉዳይ አይደለም። በሳምቢ ሎኮንጋ ምናልባትም ክረምት ወደ አርሰናል የመመለስ እንዲሁም ደግሞ ወደ ሌሎች ክለቦች የመሸጥ እድል ሊኖረውም ይችላል። እንዲሁም ደግሞ ቶማስ ፓርቴ ከአርሰናል ጋር በአዲስ ኮንትራት መስማማት ካልቻለ ሌላኛው ከአርሰናል ጋር የሚለይ ተጫዋች ሊሆንም ይችላል ሲል ቢቢሲ በሰፊ መረጃው ማሳየትም ችሏል። ዛሬ ጠዋት በወጣ ብሬኪንግ ኒውስ መሰረት ዲያጎ ዳሎ በልምምድ መስራት መጀመሩ ነው የተገለጸው። ተጫዋቹ ለዩሮፓ ሊግ ጨዋታ ዝግጁ የሚሆንበት እድል እንዳለም ነው የተገለጸው። ባለፈው ሳምንት ላይ ከሁለት ሳምንት በፊት ጉዳት ያጋጠመው ዲያጎ ዳሎ በዩሮፓ ሊጉ ፍጻሜ ላይ የመድረስ እድልም ይኖረዋል። ይህ ነገር የሚሆን ከሆነ ደግሞ ለአሰልጣኝ ሩበን አሞሪም እንዲሁም ደግሞ ለማንቸስተር ዩናይትድ ደጋፊዎችና ባለስልጣናት እጅጉን እፎይታ የሚሰጥ ዜና መሆኑ ነው የተዘገበው። ዲያን ኩልዜቪስኪ በጉልበት ጉዳት ምክንያት የፍጻሜው ጨዋታ ሊያመልጠውም ይችላል። ጄምስ ማዲሰን እንዲሁም ደግሞ ሉካስ በርቫል ከጉዳት ምክንያት ጨዋታውን እንደሚያመልጣቸው እየተረጋገጠ ሲሆን ዲያን ኩልዜቪስኪም ለፍጻሜው ጨዋታ የማገገም እድሉ ትንሽ ነው ሲል ለማንቸስተር ዩናይትድ ቅርብ የሆነው ሳሙኤል ሉኸርስት አሳውቋል። ጋሪ ኔቨል ስለ ዩሮፓ ሊጉ ፍጻሜ እንዲህ ሲል ተናግሯል። ካርሎስ ካሴሚሮ እንዲሁም ደግሞ ብሩኖ ፈርናንዴዝ ለፍጻሜ አይነት ጨዋታዎች የሚሆን ነገር ያላቸው ተጫዋቾች ናቸው። ማለትም ጨዋታውን እናሸንፋለን ብዬ አስባለሁ ሲል ነው የተናገረው። ማንቸስተር ዩናይትድ ከቶተናም ሆትስፐር ጋር በሚያደርገው የዩሮፓ ሊግ ፍጻሜ ጨዋታ ላይ የዩናይትድ ጨዋታውን ያሸንፋል ብዬ የማቀርበው ሎጂካል የሆነ ምክንያት የለኝም። ከቅርብ ጊዜ ወዲህ የሁለቱ ክለቦች ግንኙነት ከተመለከትን ቶተናም በዛ ምሽት ላይ ጨዋታውን አሸንፈው የመውጣት እድልም ይኖረዋል። እኔ የሚሰማኝ ቶተናም ሆትስፐሮች በዛ ጨዋታ ላይ ምርጥ እንቅስቃሴ ያሳያሉ፣ ቡድንም ይሆናሉ ብዬ አስባለሁ። ነገር ግን ጨዋታውን ማንቸስተር ዩናይትድ ያሸንፋል። እኛ ጨዋታውን አሸንፈን የምንወጣበት የ10 ወይም ደግሞ የ15 ደቂቃ ተአምር የምናገኝ ይመስለኛል እና ይህ በዛ ጨዋታ ላይ የምናስበው አንድ ጉዳይ ነው ሲል ፖል ስኮልስ ሐሳቡንም ሰጥቷል። አሰልጣኝ ሩበን አሞሪም ለኔ ዩሮ ከባድ ጉዳት ያጋጠመው አይመስለኝም፣ አሁንም ምርመራችንን እንቀጥላለን፣ ግን ቀላል ጉዳት ነው ሲሉ ነው ስለ መጨረሻው ጨዋታ ላይ ይነውራል ሲሉ ሐሳባቸውንም የገለጹት። በማንቸስተር ዩናይትድ ብዙ ቁልፍ ፊርማዎችም ይኖራሉ። ለማንቸስተር ዩናይትድ እጅግ ቅርበት ያለው ሳሙኤል ሉኸርስ ይህንን መረጃም አጋርቷል። ማንቸስተር ዩናይትድ በዚህ ክረምት ቢያንስ 4 ወሳኝ እንዲሁም ደግሞ ቁልፍ ፈራሚዎች ማግኘትም ይፈልጋል። ማንቸስተር ዩናይትድ እርግጠኞች ናቸው የፊት መስመሩን እንደሚያጠናክሩት። ክለቡ የፊት መስመሩን ለማጠናከር የግድ ተጫዋቾችን ሽያጭ እንደሚያስፈልገውም ነው እየዘገበ የሚገኘው። ማንቸስተር ዩናይትድ ከሰሜን ለንደኑ ክለብ ቶተናም ሆትስፐር ሊለቅ የደረሰውን የ16 ዓመቱን ወጣት ባለተስፈኛ ዴክስተር ኦሊቨርን ለማስፈረም እየሞከሩም ይገኛሉ። ውሃ ሰማዮቹ ማንቸስተር ሲቲዎችም የተጫዋቹ ፈላጊ መሆናቸውን ዋይት ሮዝ ይዘግበዋል። ጋሪ ኔቨል አስቂኝ የሆነ አስተያየትም ሰጥቷል። በዚህ ሰዓት ላይ እኔ የቶተናም ሆትስፐር ቋሚ አሰላለፍ የሆኑ እያንዳንዱ ተጫዋቾች ከማንቸስተር ዩናይትድ ቋሚ 11 ተጫዋቾችን አስበልጣለሁ ሲል ነው የተናገረው። ብሩኖ ፈርናንዴዝ ብቻ ነው ከማንቸስተር ዩናይትድ ተጫዋቾች በቶተናም ሆትስፐር ቋሚ አሰላለፍ ውስጥ መግባት የሚችለው ተጫዋች ነው ሲል ሐሳቡንም የገለጸው። ሌሎች ተጫዋቾች ግን በቤስት 11 ውስጥ ከሁለቱ ጨምቀን ብናይ ብሩኖ ፈርናንዴዝን ብቻ በማንቸስተር ዩናይትድ መርጠን ሌሎቹን 10ን ግን ከቶተናም እንደምንመርቅ እርግጠኛ ነኝ ሲል ነው የተናገረው። ጆሹዋ ዚርክዚ በሳር ላይ ቀለል ያለ እንቅስቃሴዎችን መስራት ጀምሯል። የውድድር ዘመኑ ከማብቃቱ በፊትም ጆሹዋ ዚርክዚ ወደ ሜዳ ይመለሳል ተብሎ እንደማይጠበቅ ነው መረጃዎች የሚያሳዩት። ነገር ግን ጆሹዋ ዚርክዚ ለዩሮፓ ሊግ ፍጻሜ ጨዋታ ላይ ለመድረስ በጣም ትኩረት ላይ እየሰራ ይገኛል። ጆሹዋ ዚርክዚ ጉዳት ባስተናገደበት ወቅት የመጀመሪያ እቅዱ ከቅድመ ውድድር ዘመን ዝግጅት በቶሎ ለመመለስ ነበር። ነገር ግን በአሁኑ ሰዓት ላይ ምናልባት ለመጨረሻው ጨዋታ ላይ ትንሽ ደቂቃዎች ሊደርስም የሚችልበት እድል ጠባብ ቢሆንም እድሎች እንዳሉ ያሳያሉ። ስለ ማቲያስ ኩኛ ዝውውር ከፋብሪዞ ሮማኖ አንደበት ደግሞ እየሰማነውን ስንነግራችሁ በብራዚል ተጫዋቾች በማቲያስ ኩኛ እንዲሁም ደግሞ በማንቸስተር ዩናይትድ መካከል ያለው ስምምነት ምንም ነገር የተቀየረ ነገር የለም። ማንቸስተር ዩናይትዶች ከማቲያስ ኩኛ ጋር በስምምነት ዝውውሮች ላይ እየተወያዩ ነው። በሁለቱም ወገኖች መካከል ንግግሮች አዎንታዊ በሆነ መንገድ ቀጥሏል። ማንቸስተር ዩናይትዶች ለማቲያስ ኩኛ ዝውውር ከወልቨርሃምፕተን ጋር ስምምነት ላይ ለመድረስ ከፍተኛ ደረጃ ላይ መድረሳቸው ነው መረጃዎች የሚያሳዩት። ማንቸስተር ዩናይትዶች በክፍያ መዋቅሩ ላይ መፍትሄ ለማግኘት በመስራት ላይ ይገኛሉ ሲል ፋብሪዞ ሮማኖ በዩቲዩብ ገጹ አሳውቋል።
ሁድሰን ኦዶጊ ሲቲ እኔን በመፈለጉ ግድ አይሰጠኝም ሲል ነው የተናገረው። የቶተናሙ የተከላካይ ስፍራ ተጫዋች ነው ዲስቲን ኦዶጊ ማንቸስተር ሲቲ እሱን ለማስፈረም መፈለጉ እንዳልወደደው ነው የተገለጸው። ስለ ማንቸስተር ሲቲ ፍላጎት ግድ የለኝም ያለው ኦዶጊ በጉዳትና እንዲሁም ደግሞ በሁሉም ነገሮች የውድድር አመቱ ለኔ አስቸጋሪ ነበር ሲል የተናገረ ሲሆን አክሎም አሁን ላይ ቶተናም አመቱን በአማረ ሁኔታ እንዲያጠናቀቅ ጥረት እያደረኩም ነው ሲል ሀሳቡንም አጠቃሏል። ሰን ሆንግሚን ቤተሰቤ እንደተሳካለት ነው የተሰማኝ ሲል ስለ ሃሪኬን ሀሳቡን ገልጿል። ደቡብ ኮሪያዊ የቶተናም ተጫዋች የሆነው ሰን ሆንግሚን የቀድሞ የቡድን አጋሩ ሃሪኬን ዋንጫ ማንሳት እንዳስደሰተው ነው የተናገረው። እንደ አንድ የቤተሰብ አካል በህይወቴ ሲሳካለት እንደማየት ነው ሲል ሀሳቡን የገለጸ ሲሆን ሆንግሚን ከድሉ በኋላ ሃሪኬንን ደውሎ እንዳናገረው የገለጸው ሰን ሆንግሚን እሱ በጣም ተደስቶ ነበር። ይህ ለኔ እጅግ በጣም ደስተኛ አድርጎኛል በማለትም ነው የተናገረው። ኬን ከምርጥ ጓደኞቼ ውስጥ አንዱ ነው። የቀድሞ የቡድን አጋሪ ነው። አብረን በጋራ ብዙ የጎል ስኬቶችን አስመዝግበናል ሲል ሰን ሆንግሚን ሀሳቡንም አጠቃሏል። የፈረንሳይ ሊግ አዲስ የቅርጽ ሊግ ሊኖረው እንደሚችል ነው የተገለጸው። የፈረንሳይ ሊግ በቀጣይ የውድድር አሸናፊነት ለመለየት አዲስ የሊግ ቅርጽ ለማዘጋጀት እያጤነ መሆኑን የሀገሪቱ መገናኛ ብዙሃን አስነብበዋል። በአዲሱ የሊግ ቅርጽ የሊጉ አሸናፊ ለመለየት ከ1 እስከ 4 ያሉት የቡድን ደረጃዎችን በመያዝ እንግዲህ የሚያጠናቀቁ ክለቦች የጥሎ ማለፍ ጨዋታን እንደሚያደርጉ ተገልጿል። አራቱ ክለቦች እርስ በርስ የግማሽ ፍጻሜ ጨዋታን አድርገው ለፍጻሜ ከደረሱ ሁለቱ ክለቦች አሸናፊ የሚለይ መሆኑ ነው እየተገለጸ የሚገኘው። በግማሽ ፍጻሜው አንደኛ የሚወጣው ከአራተኛ ከሚወጣው ጋር የሚዋጠት ሲሆን ወይም ደግሞ የሚጫወት ሲሆን ሶስተኛ የሚወጣው ደግሞ ከሁለተኛው ጋር የሚጫወቱ ይሆናል። ፒኤስጂ ያለፉትን 4 የውድድር ዓመታት ያለ ተቀናቃኝ የፈረንሳይ ሊጓን ዋንጫውን በበላይነት ማሸነፉ ይታወሳል። ይህን ነገር ለመለወጥ ሲል ፈረንሳይ ሊጓን እንደዚህ አይነት ሀሳቦችን እያጤኑ መሆናቸውን በአሁኑ ሰዓት ላይ እየተዘገበ ነው የሚገኘው። ከአንድ ሳምንት በኋላ በዩሮፓ ሊግ የፍጻሜ ጨዋታ ያለበት ማንቸስተር ዩናይትድ በዛሬው ዕለት የእይታ ክፍት የሆነ ልምምድ አድርጎ ነበር። በልምምዱ ወቅትም የቡድኑ ተከላካዮች ማቲያስ ዴሊት እንዲሁም ደግሞ አይደን ሄቨንና ሌኔ ዮሮ ሳይሳተፉ ቀርተዋል። በሌላ በኩል የመስመር ተጫዋች የሆነው ዲያጎ ዳሎ የግል ልምምድ መስራቱ ነው በትላንትናው ዕለት ይፋ የተደረገው። እንዲሁም ደግሞ ጆኒ ኢቫንስ እና ቶቢ ኮሌር በቡድኑ ልምምድ ላይ ተሳትፈዋል። ስለ ተጫዋቹ ሁኔታ አሰልጣኝ ሩበን አሞሪም በቀጣይ በሚኖራቸው የቃለ መጠይቅ መርሃ ግብር ያሳውቃሉ ተብሎም ነው የሚጠበቀው። የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዲታያችኋቸው ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። የዛሬኛ ፕሮግራሞቻችን ይህንን ይመስሉ ነበር። በጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሁንላችሁ።